በማንቸስተር ዩናይትድ የመጨረሻ የውድድር ዓመቱን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ካዝሜሮ እንደሆነ ይታወቃል እና በዩናይትድ የሚገኙ የደጋፊዎች አንድ ጥያቄ እያቀረቡለት ይገኛሉ። ለዚህ ተጫዋች አንድ ተጨማሪ የውድድር ዓመት በማንቸስተር ዩናይትድ እንዲቆይ ስሙን እያነሱ በስትሬትፎርድ ኤንድ የሚቀመጡ ደጋፊዎች ስለ ወቅታዊ በዩናይትድ ቤት ውስጥ የሜዳ ላይ ፐርፎርማንሶቹ እጅግ የላቀ የሜዳ ላይ ትርጉም የሚሰጥ ፐርፎርማንስ እያስመለከተ የሚገኘው ተጫዋች ካዝሜሮን በተመለከተ የሚነሱ ህብረ ዝማሬዎች ምን ድረስ እውን ሊሆኑ ይችላሉ፣ ምን ድረስ ሊጓዙ ይችላሉ የሚሉ ጥያቄዎች ስቲል በመነሳት ላይ የሚገኙ ጉዳዮች ሆነን እየተመለከትናቸው እንገኛለን። በጣም ብዙሃኑ የእግር ኳስ ቤተሰቦች የሚስማሙበት ምንድን ነው ከአሰልጣኝ ማይክል ካሪክ መምጣት በኋላ በጣም ተሻሽሎ እየተመለከት ነው የሚገኝ በብዙ የሚደነቁ ፐርፎርማንሶች ውስጥ በሜዳ ውስጥ እየተመለከት ነው ያለ ተጫዋች ደግሞ ከዛ በፊት በሩበን አሞሪም ስር ሪሊ ያበቃለት የሚገኝ ተጫዋች መሆኑንም ጭምር እየተመለከት ነው የሚገኝ። ሜዳ ላይም ያንን እየተመለከትን እንደነበረ የሚጠቁሙ የእድሜ መክፋት እንዲሁም የእድሜ መክፋቱ ከስተቶቹ ጋር ተደማምረው ደግሞ የሳምንታዊ የደሞዝ ጥያቄዎችም ጭምር ደግሞ እንደ አንድ ነጥብ ማስጠያም ጭምር እንደሆነ የተመለከትናቸው የሚገኝ ተጫዋች መሆኑን እያስተዋልንበት እንገኛለን እና ከዓመታት በፊት በቤርናቢዮ ሳንቲያጎ ቤርናቢዮ ሲያስመለከተን የነበረውን የሜዳ ላይ ቆይታንም ጭምር በተመለከተ ያንን ጊዜ የሚያስታውስ አይነት ፐርፎርማንስን በቅርብ ጊዜ ደግሞ እያስመለከተን የሚገኝ ተጫዋች መሆኑን እያስተዋልን ነው። አክቹዋሊ ዩናይትድን በተመለከተ ኦፍኮርስ ሪሊ ተጫዋች ያስፈልጓል። የተከላካይ አማካይን በተመለከተ እንደነ ሳይመን ስቶንስ ማንቸስተር ዩናይትድ ስቲል ለምንድን ነው ካዝሜሮን ማቆየት የማይፈልግበት ቀዳሚ ምክንያት የሌለው የሚሉ ጥያቄዎች ሲነሱ በተደጋጋሚ እንዳጋራኋችሁ ሁሉ የ34 ዓመቱ ተጫዋች 350,000 ፓውንድ ነው በሳምንት ክፍያ የሚፈጸምለት። ይሄ በዩናይትድ ቤት ውስጥ ካሉ ተጫዋቾች አንጻር በጣም ውድ የሚባል አይነት ነው እና ይሄ እንደነ ሰር ጂም ራትክሊፍም ጭምር ቀደም ብለው ሲያሰሟቸው ከነበሩ ድምፆች አንጻር በአመት ወደ 18.2 ሚሊዮን ፓውንድ የሚከፈለው አንድ ተጫዋች ፌር አይደለም የሚሉ ጥያቄዎችም ጭምር የሚያነሱበት ነውና ኮስትንም ጭምር ደግሞ ከሚኒማይዝ ከማድረግ አንጻር በቅርብ ጊዜ የተመለከትናቸው ካሉ ተጫዋቾች ውስጥ የሜዳ ላይ ፐርፎርማንሱ በጣም ተሻሽሎ የተመለከተን ነው። አሁን ዩተርን እንዲያደርግ ያ ዲሳይድ ያደረገው ከዩናይትድ ጋር መልቀቅ እፈልጋለሁ የሚሉ ጥያቄን ካነሳ በኋላ ኖ ይሄ መሆን የለበትንም ጭምር የሚሉ ሀሳቦች የሚነሱበት ለምሳሌ ካፕቴን ብሩኖ ፈርናንዴዝ ምን ይላሉ? እንዲሁም ደግሞ ሌላኛው የቡድኑ ተከላካይ ሌኒ ዮሮ በተለይም በዚህ ሳምንት ከተመለከትነው ጨዋታ በኋላ ካዝሜሮ ስቲል በቡድኑ ይቆያል የሚሉ ጥያቄዎችም ጭምር የሚያነሱ አይነት ተጫዋቾች ናቸው። ምናልባት ይህንን ከቢቢሲ ጋር በነበራቸው ቆይታ ስቲል በክለቡ በኩል ምንም አይነት ተጫዋቹን በተመለከተ ላይም ለተጫዋቹም ቅርብ የሆኑ የመረጃ ምንጮች ተጫዋቹ በክለብ ውስጥ ይቆያል የሚል ሀሳብ እንደሌለ እና ምናልባትም ከክለቡ ጋር የሚለያይበት እድል ስቲል አሁንም ባለበት ሁኔታ የሚቀጥል መሆኑ ከዛ ባሻገር ግን እንደነ ክሪስ ሱተንም ጭምር ምን ይናገራሉ? የቀድሞ የኖርዊች፣ ብላክበርን፣ ቼልሲ የፊት መስመር የአጥቂ ስፍራ ተጫዋች ሆነው ከቢቢሲ ሬዲዮ 5 ጋር በነበራቸው የሰኞ ምሽት መርሃ ግብር ላይ አሁንም ተጫዋቹ በክለብ ውስጥ የሚቆይበት እድል ይኑር አይኖር በሚለው ጉዳይ ላይ ክርክሮች እየተነሱ ይገኛሉ። ነገር ግን አሁን የሚገኘው ወቅታዊ ፐርፎርማንሶችን በተመለከተ ካዝሜሮ የሆነ በጣም አስፈላጊ ተጫዋች መሆኑንም ጭምር እየተመለከትንበት የሚገኝ የሜዳ ላይ ፐርፎርማንስ እያስመለከተን የሚገኝ ተጫዋች መሆኑን ብዙ የምንክደው አይነት ተጫዋች እንዳልሆነ እየተመለከት ነው እንገኛለን። ማንቸስተር ዩናይትድ ተጫዋቹን ማቆየት ነው የሚኖርበት ወይስ ከክለቡ ጋር እንዲለቅ ነው ፍቃድ መስጠት ያለበት የሚሉ ጥያቄዎች አሁን ላይ መነሳት እየጀመሩ እንደሚገኙም ጭምር የተመለከተ ነው። ምናልባትም ከዚህ ቀደም ብዙሃኑ ልክ እንደነ ጂሚ ካራገር ሲያነሱበት የነበረውን ትችት ሙሉ ለሙሉ ሪጀክት ማድረግ የሚችል የሜዳ ላይ ፐርፎርማንስ እየተመለከትንበት የሚገኝ ተጫዋች መሆኑን ሜዳ ውስጥ እያስመለከተ ነው የሚገኘው እና ለምንድን ነው ማንቸስተር ዩናይትድ ለዚህ ተጫዋች በክለብ ውስጥ እንዲቆይ ነገሮችን እያስተካከለ ያሉ ነው የሚሉ ጥያቄዎችም ጭምር ያነሳሉ አንዳንዶች እንደሚሉትና ካዝሜሮ ከእድሜ መክፋት ውጭ ባሉት የሜዳ ላይ ቆይታዎቹ ምንም መጥፎ የሚባል የሜዳ ላይ ፐርፎርማንስ እያሳለፈ የሚገኝ ተጫዋች እንዳልሆነ በደንብ መናገር የምንችለውን አይነት ብቃት እያስመለከተን ይገኛል። አሁን እድሜው በጣም እየገፋ በመጣበት ሰዓት ላይ
የካዝሜሮ የሜዳ ላይ ፕሬሰንስ በጣም አስፈላጊ ሆኖ እየተመለከተ ነው የሚገኝ ተጫዋች ነው። በጣም በሚያስገርም መልኩ በዚህ ሲዝን ካስቆጠራቸው 7 ጎሎች 6ቱ በጭንቅላት የተቆጠሩ ጎሎች ናቸው። በውድድር ዓመቱ ቁጥር 1 የእንግሊዝ ፕሪሚየር ሊግ የተከላካይ አማካይ ያደርገዋል። ምናልባትም በዚህ ሰዓት ላይ ከዲፌንሲቭ ሚድፊልደር ላይ ከተቆጠሩ ጎሎች አንጻር በሁሉም ፓራሜትሮች ከፊት የሚቀመጠው ተጫዋች ነው። ይሄ ብቻ እንዳይመስላችሁ። ለምሳሌ ፎርዋርድ ፓሶችን ወደፊት ቡድኑ እንዲያጠቃ በሚኖሩት ኳሶች ላይ ያሉ ተሳትፎች 455 ፎርዋርድ ፓሶችን አቀብሏል። ቁጥር 1 እንግሊዝ ፕሪሚየር ሊግ የተከላካይ አማካይ ያደርገዋል። እዚህ ጋር በጣም ወጣት የሚባሉ እንደነ ማርክ ግራቨንበርግ፣ እንደነ ካይሴዶ ከዛ ባለፈ እንደነ ማርቲን ዙቤሜንዲ ያሉ ተጫዋቾችን፣ ካርሎስ ባሌባ፣ ኤሊዮት አንደርሰን ያሉ ተጫዋቾችን መዘንጋት የለብንም። ከእሱ በእድሜ ያነሱ ተጫዋቾችም ጭምር እዚህ ቁጥር ላይ መገኘት የሚችሉ ተጫዋቾች እንዳልሆኑ ማንሳት የሚገባን ይመስላል። በፋይናል ሰርዱ ላይ የተሳኩ ኳሶችን በማቀበል 4ኛ ደረጃ ላይ የሚቀመጠው የተከላካይ አማካይ ተጫዋች ነው። 254 ቶታል እስካሁን ድረስ በጣም በርካታ ታክሎችን በመውረድ በእንግሊዝ ፕሪሚየር ሊግ 67 ሪሊ ለካዚሜሮ ተፈጥሯዊ ባህሪው የቀረበ ቁጥር ይመስላል። ከዛ ባሻገር ደግሞ በርካታ ኳሶችን በእንግሊዝ ፕሪሚየር ሊግ በማቋረጥ 23 ኳሶችን በፕሪሚየር ሊጉ ቁጥር 3 ላይ መቀመጥ የሚችለው ተጫዋችም ጭምር የሚያደርገው የሜዳ ላይ ፐርፎርማንስ እያስመለከተን የሚገኝ ተጫዋች ነው። እናም አንዳንዶቹ የሜዳ ላይ ብቃቶቹ በጣም በተለየ መልኩ የሚነሱለት አይነት ተጫዋች መሆኑን በሜዳ ውስጥ እየተመለከት ነው የሚገኘው። ካዝሜሮ ያንን እያስመለከተን እንደሆነ እየተመለከተን ነው እና ለምሳሌ እንደነ ዋይኒ ማርክሩን ያሉ ተጫዋቾች ምን ይላሉ? ስቲል ካዚሜሮ በኦልትራፎርድ እንዲቆይ ፍላጎት የሚያሳዩ እና ጫና የሚያሳድሩ አይነት ሰዎችን ደግሞ እንመለከታለን። የካዜ ቁጥሮች በጣም ቀላል አይደሉም። በጣም አስደናቂ የሚባሉ የሜዳ ላይ ፐርፎርማንሶችንም ጭምር እያሳለፈ የሚገኝ ስቲል በብራዚል ብሔራዊ ቡድን በ2026 ዓለም ዋንጫ በጣም ጋረንትድ ከሆኑ ጨዋቾች መካከል የሚነሳ የኬሪየሩን በርካታ ጎሎችን ያስቆጠረበት ሲዝን በሪያል ማድሪድ 6 ከዛ በኋላ ከ2021 በኋላ አሁን ግን 7ኛ ጎሎቹ ላይ መድረስ የቻለበት እና እኔ በጣም የሚያስደንቀኝ ካዝሜሮን በተመለከትኩባቸው የጨዋታ መርሃ ግብሮች ላይ ከጨዋታ በፊትም በሚነሱት የሜዳ ላይ እንቅስቃሴዎቹ ቡድኑን ማነቃቃት የሚወድ አይነት ተጫዋች ነው። ለምሳሌ የኤክስ ገጹን ከተመለከታችሁ በጣም በሚያስደንቅ መልኩ ለምሳሌ ካም ቱጌዘር የሚል ጨዋታውን እናሸንፋለን ማንቸስተር ዩናይትድ ደጋፊዎች ጋር በጣም የተለየ ስሜት የሚፈጠር ከደጋፊዎች ጋር ያለው ቁርኝነት በጣም የሚያስደንቅ አይነት ተጫዋች መሆኑንም ጭምር የተመለከትንበት የሚገኝ የሜዳ ላይ ፐርፎርማንሶችን እየተመለከተን እንደሆነ በካዝሜሮ ሪቫይቭ ማድረግ በኩል እየተመለከትን የሚገኝ ተጫዋች መሆኑን እያስተዋለን እንገኛለን እና የሚና ለውጥ አድርጓል በሩበን አሞሪም እና በማይክል ካሪክ ስር ኦፍኮርስ 3-4-2-1 አሁን ደግሞ ወደ 4-2-3-1 ይበልጥ በነፃነት ፎርዋርድ ፓሶችን ማቀበል የሚችል በተቻለ መጠን አሁን ላይ ብዙ በቅያሬዎች ደረጃ ማንመለከተው አይነት ተጫዋች መሆኑን እየተመለከት ነው የሚገኝ ብዙ ለምሳሌ በጨዋታዎች ላይ ልዩነት የሚፈጠር አይነት ተጫዋች በመሆን ደረጃ ካለፉት ዓመታትም ጭምር የተሻሉ የተመለከት ነው። ማንቸስተር ዩናይትድም በስታቲስቲክስ ደረጃ ከተመለከት ነው ከሱ ጋርና ከሱ ውጭ ባለው የጨዋታ መርሃ ግብሮች ላይ ለምሳሌ ከሱ ጋር ሲሆን ቡድኑ 69.4 በመቶ ለምሳሌ በየጨዋታዎች ላይ በየ69.4 አካባቢ የሚጠጉ ጨዋታዎች ላይ ጎሎችን ኮንሲድ ያደርጋል። ከዛ ባለፈ እሱ በማይኖርበት ሰዓት ላይ 11 ጎሎች ይቆጠሩበታል። እሱ ሲኖር ማንቸስተር ዩናይትድ 12 ጎሎችን ያስቆጥራል። ከሱ ውጭ 5 ጎሎችን የሚያስቆጠረው ሜቢ ማንቸስተር ዩናይትድ ራሱ በተጋጣሚ ቡድኖች ጎሎች ሲቆጠሩበት በጣም በጥቂት ደቂቃዎች ናቸውና ያንን አይነት ሚና እየተመለከት ነው የሚገኝ ተጫዋች መሆኑን እያስተዋለን ነው። በሜዳ ላይ ስቲል እድሜው ገፍቶ እንኳን ብዙ ዲስታንስ ከቨሮችን ማድረግ የሚችል ለምሳሌ በ2025/26 ሲዝን ወደ 10.8 ኪሎ ሜትሮችን በየ90 ደቂቃ ከቨር ማድረግ የሚችል አይነት ተጫዋች ያደርጋል። ወደ 5.9 ስፕሪንቶችን ማድረግ የሚስፈነጠር አይነት ተጫዋችም ጭምር ደግሞ መሆኑን የምንመለከተው አይነት ተጫዋች መሆኑን እያስተዋልንባቸው ከሚገኙ የሜዳ ላይ ፐርፎርማንሶች ውስጥ እንደ አንዱ የሚነሳ እና ፕሪሚየር ሊግ ውስጥ ካሉ ተጫዋቾች እንደነ ሮድሪ፣ ግራኒት ዣካ፣ ዩሪ ቴሌማንስ፣ ብሩኖ ፈርናንዴሽ፣ ዶሚኒክ ዞቦዝ ላይ ራሱ ካዝሜሮ ባሉበት
ብዙ ረጃጅም ኳሶችን በ90 ደቂቃዎች ውስጥ በመስጠት ከእነዚህ ተጫዋቾች ቀጥሎ በቁጥር ደረጃ የምንመለከተው በእድሜ አንጋፋው ተጫዋች እሱ መሆኑን እየተመለከተን ነው እና ይሄ ዴድ ቦሎችን ወደ ጎልነት መቀየር የሚችል ተጫዋች መሆኑን ምንም ጥያቄ በማይነሳበት መልኩ እየተመለከትናቸው ከሚገኙ የፕሪሚየር ሊግ እንዲሁም የማንቸስተር ዩናይትድ ቁልፍ ተጫዋቾች መካከል አንዱ መሆኑን በደንብ በተደጋጋሚ እየተመለከት ነው። አሁን ብዙሃኑ የእግር ኳስ ተመልካቾች ካዝሜሮ ቢያንስ ለአንድ የውድድር ተጨማሪ ውድድር ዓመት መቆየት አለበት የሚሉ ሀሳቦችን ያነሳሉ። ኢቨን የማንቸስተር ዩናይትድ ቀደም ሲል ያነሳናቸው ደጋፊዎች ሜዳ ላይ ሲወጣ ተቀይሮ ሲወጣም ጭምር ተጨማሪ አንድ ዓመት የሚሉ ዝማሬዎችንም ጭምር በማንሳት ካዝሜሮ በኦልትራፎርድ እንዲቆይ ጥያቄዎችን እያነሱ የሚገኙ ተመልካቾችን እየተመለከተን ነው። ማንቸስተር ዩናይትድ ይህንን ጉዳይ እስከምን ድረስ ገፍቶ ሄዳል፣ ተጫዋቹን በክለብ ውስጥ ያቆያል የሚለው ጉዳይ በጣም የሚጠበቅ ነው። አሁን ባለበት ሁኔታ ግን በዩናይትድ በኩል በክለቡ በኩል ማለት ነው በክለቡ በኩል እስካሁን ድረስ በልዩነት የተጫዋች መቆየት አለበት የሚሉ ሀሳቦችን እየተመለከተን አይደለም የሚገኘው። ነገር ግን በጣም ዳግም ወደሚታወቀው አንዳንዶች ከዚህ በፊት የማናውቀውም እንዴት ይህንን ተጫዋች ወደሚል መከራከር ሀሳቦችም ጭምር እንዲመጡ ያስቻለውን የሜዳ ላይ ፐርፎርማንስን እያስመለከተን የሚገኘውን ካዝሜሮ እየተመለከትነው ነውና አሁን ላይ በጣም ፐርፌክት የሚባል ሲዝን እያሳለፉ ከሚገኙ ተጫዋቾች መካከል መሆኑን እየተመለከትን ነው። ካዝሜሮ ምን ይሆናል ቀጣይ ቆይታዎቹ? አሁን እያስመለከተን የሚገኘው ፎርም ቴምፖራሪ ነው ወይንስ ፐርማነንት ነው? ብዙዎች እንደሚሉት ቴምፖራሪ ፎርም ኢዝ ቴምፖራሪ ክላስ ኢዝ ፐርማነንት ይላሉ አይደለ? ፎርም ጊዜያዊ ነው፣ ክላስ ግን የሚቀጥል ጉዳይ ነው እና በተመሳሳይ ባለፉት ዓመታት በእንግሊዝ እግር ኳስ እንዲሁም በስፔን ላሊጋ የተመለከትነው ከሩበን አሞሪም መውጣት በኋላ የተመለከትነው ተጫዋች አድጓል፣ ጎልብቷል፣ በጣም በስሏል። ኤንዘን በጣም ፕሮዳክቲቭ ሆኖ የተመለከትነው ነው የምንገኘውና አሁን በጣም የተሻለ ጊዜን እያሳለፈ ነው የሚገኘው። ምናልባትም በፕሪሚየር ሊጉ ቀደም ሲል ሲነሳ እንደነበረ ሁሉ ከአንዳንድ የአጥቂ አማካዮች እንዲሁም ከአጥቂዎችም ጭምር የተሻለ ከፍጹም ቅጣት ምት ውጭ ጎሎችን በማስቆጠርም ጭምር የተመለከትነው አይነት ተጫዋች እንደነበር እናስታውሳለን እና ካዝሜሮ በዩናይትድ ደጋፊዎች የተሰጠው የሚገኘው የአክብሮት አሊያም የአድናቆት የሙገሳ ጊዜ በክለብ ውስጥ እንዲቆይ የማድረጉ ጉዳይ ምን ድረስ ይጓዛል የሚለው የሚጠበቅ ነው። ሀሳባችሁ ምንድነው? በእናንተ በኩል አጋሩኝ፣ አብረን እንመለከተዋለን።